ራስን አጠንክረህ በጣም የምወዳቸውን 3 እህቶቼን አጣው ግን መሰበር ያስጠላል። ከ14 ዓመታት ረጅም የዝምታና የቁስል ጊዜ በኋላ ድምፃዊ አህመድ ተሾመ ድንቢ በሰይፉ በኢቢኤስ መድረክ ላይ ተገኝቶ መላውን ሕዝብ ያስቆዘመና ልብ የሚነካ የህይወት እውነት አጋርቷል። በአንድ ወቅት በጣም የሚወዳቸውን 3 እህቶቹን በሞት ማጣቱ ከባድ ሐዘን ጥሎበት አልፏል። መሰበር ያስጠላል ሲል በቁጭት በእንባ የተናገረው ቃል በህይወት ውስጥ የሚያጋጥሙ ውጣ ውረዶች ምን ያህል ከባድ እንደሆኑና ሰውን እስከምን ድረስ ሊሰብሩ እንደሚችሉ ማሳያ ነበር። ነገር ግን በዚህ ሁሉ መራር ሐዘንና የህይወት ፈተና ውስጥ እንኳን አህመድ ተሾመ በውስጡ ያለው መንፈሳዊ ሰላም ሳያጣ ጥበብን ጠብቆ መዝለቅ ችሏል። በውስጣችሁ ሰላም ከሌለ በውጭ ምንም አይነት ሰላም ሊኖር አይችልም በሚል መርሁ የገጠሙትን የህይወት አውሎ ነፋሶች በትዕግስትና በጽናት አልፎታል። አሁን ግን ያ ረጅም የሐዘንና የዝምታ ዘመን አብቅቷል። አህመድ ተሾመ ጊዜ አይሄድም የተሰኘውን ጥራቱን የጠበቀና በጥበብ የበሰለ አዲስ አልበሙን ይዞ ወደ መድረክ ተመልሷል። ይህ አልበም ለ14 ዓመታት ለታገሱትና ለናፈቁት አድናቂዎቹ የተበረከተ የጥበብ ስጦታ ነው። 3 እህት ሞቶብኛል አለ ይርሃማቸው። የመጨረሻዋ ግን ኢሙዬ በጣም አታችመንት ነበር። አሁን በቅርብ የሞተችው ከሞተች 3 ወሯ እና ደግሞ ማዝነው ምን መሰለ ይሄ ቀን እንዲመጣ እናፍቅ ነበር። እኔ ሁሌም ባረግ ብዬ መመኛቸው ነገሮች ነበሩና ለዛ አልደረሰችልኝም። ግን ምን አላህ ይርሃማት ማለት ምን ማድረግ ይቻላል። አሁን ፎቶ ላይ ሳይ የእድሜ ልዩነት ብዙም የላችሁምና ወጣት እንደነበረች ይሰማኛል። ምንድነው ምክንያቱ አመዴ? በጣም ወጣት ነበረች። ካንሰር ነው እንደውም ዘላለም ኩራባቸው አላህ ይስጠው ማለት ይሄ አልበም ሊወጣ አካባቢ ነውና እኔ ለዚህ አልበም ብዙ ነገር አውጥቼ እጄ ላይ በቂ ብር አልነበረምና ሰው አትጣ ጥሩ ሰዎች አላህ ይልክልሃል ማለት አንተ ባላሰብከው መንገድ አላህ ይልክልሃልና ዘላለም ኩራባቸውና ሳሚ ካሳይ የተላ አምቡላንስ ድርጅት ባለቤት የተወሰነ ነገር አረጉልኝና ከመሞቷ በፊት ያው እኔ ጋም ትንሽ ብር ነበር አንድ ላይ አርጌ ምናምን ውጭ ሀገርም ሄዳ ታከማ ነበር። ግን አላህ ያፈቀደው ነው የሚሆነው። አሁን እንደውም አልበሙ ሊወጣ አካባቢ በቅርብ የፖስተትኩ ነበር። መፖስተትም ምናምን ማልወድም ምን ብለህ መሰበር ያስጠላል። በእናት በጣም ነበር የምወዳት እና ደግሞ በጣም የተከበረች ጥሩ ሰው ጥሩ ሴት ነበረችና እህት ብቻ አልነበረችም ለኔ እናትም ጓደኛ ምንም ነበረች እና ደግሞ ተከታዋ ነኝ። እሷ ነች ያሳደገች። አላህ አላለው መቼም ያው በህይወት ውስጥ ስትኖር የኮ ለኛም የተቀመጠ ጣፈንታ ነው የጊዜ ጉዳይ ነው እንጂ። አዎ ግን አንዳንዴ ታውቃለህ አሁን ምን አለ ብታይላለህ አሁን ደግሞ ጥሩ ሆኖልኛል ይሄ አልበሙና ብትኖር ብታይ ደስ ይለኝ ነበር። በስራዎች ብዙ ታበረታታህ ነበር በህይወት ዘመኑ? እንደ አጋጣሚ ሆኖ እኔ ወይ እድለኛ አይደለሁም ታውቃለህ። መጀመሪያ አልበሜ ልክ ሊወጣ አካባቢ ነው ማዘር በህይወት ያጣዋትኝ። አሁንም ደግሞ ልክ በቃ ጨርሼ ደረስኩ ስል ደረስኩ ስትል መነጠቃ ያስጠላ እንደዛ ነው የሆነብኝና ግን በቃ አላህ ምክንያት አለው ባክ መቼም እሱ አንድ ነገር ሳያዘጋጅ መቼም እንደዛ ያረክ እና ካንሰር ነው የጡት ካንሰር ነውና ሄዳ ታክማ መታ ሰላም ናት ተብለን ሳይታወቅ ለካ ጎርቷታል። እና ደግሞ ቦንጋ ነበርኩ። ቦንጋ ለምን ሄደ ነው? ለስራ። እሺ ለኮንሰርት ሄጄ ስመጣም አላገኘኋትም። አዛኝ ነበረ ማርና ቡና ምናምንና የሆነ ልትነግረኝ የምትፈልገው ነገር ነበርና እሱስ ይቆጨኛል። ምን ልትልህ እንደፈለገች አለ ማለት። ምክንያቱም
የሷን ቃል ስተገብር ነው የኖርኩት ማለት ስለም እሷን በጣም ነው የምሰማው ከቤት ውስጥ እሷ የምትለኝን ማጉደል አልፈልግም እኔ ልጉደል እንጂ የሷን አላጎልም አይዞ አመዲ አይዞ እሺ ራስና ጠንክረህ እሺ ህይወት ላይ እንዲህ ነገር ያጋጥማል አንዳንዴ ስኬት ማለት ወይ ብር ማግኘት ምናምን አይደለም ማየ አሁን ለኔ ሰክሰስ ለምሳሌ ያው በቅርብ ያሉ ሰዎች ያቁኛል በቃ እኔ የሚያስደስተኝ የሰው ደስታ ነው በአላህ ማለት ለሰዎች መድረስ በጣም ነው የሚያስደስተኝ የሚያስደብረኝ ደግሞ እንደዚህ እደርሳለሁ ስል ካልተፈቀደልህ ለካ አደርስም ታውቃለህ ማለት እኛ በፈለግነው ብቻ አይደለም ህይወት መሄደው እና ሰክሰስ ማለት አንዳንዴ ይሄ ብሩ ማግኘቱን ወይ ስኬት ማግኘት ወይ በሰዎች ዘንድ መወደድ ምናምን አይደለም ለኔ ሁሉም ትርጉም ያጣባል ለምሳሌ ለምትኖርለት ነገር መኖር ካልቻልክ አንዳንዴ በቃ ምንም እኛ የሰው ልጆች ምንም እንደማናመጣ በተለያየ ነገር አላህ አሳይቶኛል ምንም ደግሞ ማምጣት አንችልም አየ አልመልሳት ነኝ እንጂ በመልሳት መመለስ ብቻ አላቦ ስንት ነገር በመለስኩ ባላ አይዞ አዲስ አልበሙን በናሆም ሪከርድስ አማካኝነት ዩቲዩብ ቻናል ላይ ገብታችሁ መደሰት ትችላላችሁ ክረምት በራሱ ዘፈን ይፈልጋል ፊልም ይፈልጋል መጽሐፍ ይፈልጋል ምርጥ አልበም ለምትሉ ይሄው የአህመድ ተሾመ ዲምቢ ጊዜ አይሄድም እንዴ ቅርብላ በቃ አይዞ አላህ እንደ ጨረቃ ጊዜ ቢለወጥ ጎሎ ቢሞላ አላውቅም ቆንጆ ካላንቺ ሌላ ማይፈታ ሀያል ሰንሰለት ፍቅር አስሮናል ምን ይለየናል ቀደም ሲል ሶሻል ሚዲያ ላይ እያሳለፈች ያለችውን የህይወት ውጣ ውረድ ገልጻ በሰራችው ቪዲዮ አብዛኛው ህዝብ አይዞሽ በርቺ ያሏት በኋላም በሰይፉ በኢቢኤስ ላይ ቀርባ ያለችበትን የኑሮ ሁኔታና ልጇን ከእርግዝና ጀምሮ ወልዶ ብቻን ያላባት ማሳደግ እንዲሁም 3 አመታትን አብራ ካሳለፈችው ፍቅረኛዋ ጋር ተለያይታ ቤተሰብ ጋር ልጅ ይዞ መኖር ያለውን ፈተና መግለጿን እናስታውሳለን። ቤተልሔም ሰለሞን አሁን ደግሞ በወቅቱ ስሙን ከመግለጽ የተቆጠበችው የልጇ አባት ሀብታሙ ሄነው ጋር ለእርቅ አብራ በዚሁ ሾው ላይ ቀርባለች። ሀብታሙ ክፍለ ሀገር ነበርኩኝ 4 ወራትን ቆይቼ ነው የመጣው ስመለከታት በጣም ነው የከፋኝ ብዙ እቅዶች ነበሩን በመሃል ያ ነገር ተፈጠረ ምንም ማድረግ ስላልቻልኩኝ ነው የከፋኝ ለቤተሰቦቼ መጀመሪያ ልጅ ነኝ ቤተሰቦቼ በአነስተኛ ኑሮ የሚኖሩ ናቸው እንዲሁም ደግሞ ብዙ ማድረግ ፈልጋለሁ ግን አልተሳካልኝም ቤቴን አስከፍቻታለሁ በድያታለሁ ይቅርታ መጠየቅ ፈልጋለሁ ልጄንም እሷንም ከድቻ አይደለም ሳላስባቸውም ቀርቻ አላውቅም በጣም ነው የምወዳት የጀመርኩትም አዲስ ህይወት የለም ከባድ ፈተና ያሳለፍኩ ስለነበር ነው ድጋሚ አብረን ለመኖርም እግዚአብሔር ያውቃል ጥሩ ነገር ይፈጠራልም ብያስባለሁ ሲል ገልጿል። አየው ኢንተርቪዋን አይቻል ምን ተሰማ ምክንያቱም በጣም ነው የምትወድህ ያንተንም ደሞ ወገን መስማትን ፈለግን ብዙ ሰዎች በመላምት ደረጃም ትንሽ ፍንጭ ስላገኙ አገኙ ብዬ አስባለሁና እስኪ ቤቲኔ ጋር ለመምጣት እዚህ ለመምጣት ምክንያቱ መጀመሪያ የለቀቀችው ቪዲዮ ነው ከዛን ጀምር እስኪ እሱን አሁን ብዙ ሰዎች ሼር አድርገውታል በሚሊዮን ታይቷል እሱም ይደርሳል ብዬ አስባለሁ እሱን ስታይ መጀመሪያ ምን ተሰማ እሱን ነው መጀመሪያ ያዩት ነበር እሱ በቃ በጣም ነው ይከፋኝ ምክንያቱም እኔና እሷ የምናስበው ነገር ነበር ብዙ መጀመሪያም በጣም ብዙ ነገር እናስብ ነበር በእቅዶች ነበር ብዙ ነገር የምናደርግ የነበረው ያው በመሃል ያ ነገር ሀፕን ሆነ
ብዙ ነገር አለና ያንን ቪዲዮ ሳየው በጣም ለኔ ከባድ ነው ስሜቱ። የምሬ ነው ማርያምን ምን ልበልህ እንጃ በጣም ውስጤን የተሰማኝ የምሬ ነው ማርያምን ምንም ማድረግ ስለማልችልም ነው ደግሞ በጣም ይከፈኝ እውነት ለመናገር ማለት ነው። በዛን ታይም ምንም ማድረግም ስለማልችል ስላቃተኝም ነው እኔ ለዛ የሆንኩት። ሁለታችንም እንዳልኩ እሺ ይቅር ግድ የለም ገብቶኛል። ፋና ላምሮት ላይ አሸናፊ የሚገርም እኮ አንበሳ ድምጻዊ ነው በነገራችን ላይ። አሁን ዛሬ ልንላቀስ አይደለም ለመበናታችሁ ስሜት አይፈስ በጣም የሚገርም ድምጻዊ እንደውም የ1 ሚሊዮን ብር ሽልማት ሁሉ አሸንፈሃል። መኪና ሁሉ ገዝተሃል። አዎ በመኪናው መዘነጥ ብቻ ነው ወይ ስራ እየተሰራ ነው? አይ ስራ ነው። አዎ መጀመሪያም ስንገዛ እውነት ለመናገር ተመካከረን ይገዛል። እሺ ይሄ ብር ሲመጣ መጀመሪያ ብዙ ነገር አስቤ ነበረ። ወደ ሙዚቃውም አርልተን ነበርና ግን ባይሰማስ የሚባል ነገር ደግሞ አለ ታውቃለህ። የሆነ ያክል ገንዘብ አውጥተህ ከዛውን ነገር ሰርተህ በጣም ብዙ አሁን ላይ የሙዚቃው ኢንዱስትሪ ትንሽ የተመታበት ታይም ነው ያለውና በጣም ብዙ ገንዘብ ኢንቨስት አድርገህ ሰርተህ የምታገኘውም የሚታይልህም ያለው ነገር ያስፈራል። እንደ ሰውም ትፈራለህ ምናምንና ስለዚህ እቺን ገንዘብ ኢንቨስት አድርገን መኪና ገዝተን ከዛ ያንን እየሰራው ጎን ለጎን ሙዚቃውን የምናስኬድበት ከዛ ጎን ለጎንም ደግሞ የራሳችን ላይፍ የምናስተካክልበት ነገር ነበር ያቀድነው። ከዛ መኪናውንም ገዛናል። እሷ ስላንተ አውርታ አትጠግብም። በቃ በጣም ትወዳለች። አንተስ? እኔም በጣም ነው የምወዳት። ይሄን መስማት ነበር። በጣም የለኛ ትግል ውስጥ ነበር ያሳደገችኝ እናቴ። እኔ ወዛደር ነው የምትሰራው፣ ውዝድርና ነው የምትሰራው ክፍለ ሀገር እዛ ብር ሸለቆ የሚባል ሀገር አለና ብዙ ነገር ማድረግ እፈልጋለሁ እኮ ምክንያቱም እኔ በጣም ብዙ ነገር አስባለሁ፣ ብዙ ነገር ማድረግ እፈልጋለሁ ግን አትችልም። የሆነ ንቀርጎ የሚይዝህ ነገር አለ። በጣም ትታገላለህ ግን መሀል ላይ ደግሞ በቃ አፍና አርጎ የሚይዝህ ብዙ ነገር አለ። ማድረግ እኮ ሳልፈልግ ቀርቼ አይደለም። ብዙ ነገር አስባለሁ ግን ተግባሩ ነው የጠፋው እና እውነት ለመናገር በጣም አስከፍቻታለሁ። በጣም ምን በድያታለሁ ማለት እንደምችል አለ ነው ማለት እኔ ሳላስባት ቀርቼ ብዳም አይደለም። በጣም ነው የምወዳት። እኔ ብዙ ነገር አሳልፌያለሁ። እኔ በኔ ላይፍ ውስጥ ብዙ ነገር አሳልፌያለሁ። እኔ እሷን ከድቼ አይደለም፣ ልጅን ከድቼ አይደለም። ክፍለ ሀገር ሄድኩበት ምክንያቱም አለኝ የራሴ። በቃ በጣም ውጥረት ውስጥ ነበርኩኝ፣ በጣም ቻሌንጅ ውስጥ ነበርኩኝ እና እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም። በቃ ከራሴ ውስጥ ከኔ በኔ ህይወት ውስጥ ግብግብ ኃይለኛ ግብግብ ገጥሜ ነው። ይቅርታ በጣም ይገባሻል እንዴ? እንዴ ቅርብላል በቃ አይዞህ ያው እሷ እንዳለችው ነው መችስ ባንዴ ሁሉም ነገር ይስተካከላል ማለት ከባድ ነው። ያው እሷም ላይ ያለው ነገር አለ። እሷ እንዳለችው ጊዜ ይፍታው ከፈጣሪ ጋር ጥሩ ነገር ይፈጠራል ብዬ አስባለሁ።